አፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሸት ነው ኤፍራታ አሳድሪ ማታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች ምእመናን፣ በሀገር ውስጥም በውጭም የምትኖሩ የእመቤታችን የቅድስት ድንግል ማርያም ወዳጆች እንኳን ለእመቤታችን ለጾመ ፍልሰታ ሱባኤ በሰላም አደረሳችሁ። ከልጅሽ ስፍራ ወስደሽ ከልጅሽ ስፍራ ወስደሽ በርካቶች ለሱባኤ ለጸበል ለአርምሞ የሚመርጧት ከደጇ ደርሰው በረከትን አፍሰው ፈውስ አግኝተው በሐሴት የሚሞሉባት ነገዳማ ሲሆነች በሰሜን ሸዋ ሀገረ ስብከት ሞጃና ወደራ ወረዳ ቤተ ክህነት ስር የምትገኘው ጥንታዊነትን ከታሪክ ጋር አስተባብራ ያዘች መካነ ፈውስ ሲሆነች የብዙዎች እንባ የሚታበስባት ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም እሳት አዝላ እሳት አዝላ እሳት አዝላ እሳት አዝላ። በቅድስት ቤተ ክርስቲያናችን በየዓመቱ ከነሐሴ 1 እስከ 16 የሚታሰበው የእመቤታችን የቅድስት ድንግል ማርያም ጾመ ፍልሰታ በዚች ታሪካዊና ስዕለ ሰሚ በሆነችው ገዳም በሱባኤ ተወስነው በጾም በጸሎት ለማሳለፍ በርካታ ቁጥር ያላቸው ምእመናን ከተለያዩ የሀገራችን ክፍላት ይከትሙባታል። በደብረ ምጥማቅ ጻድቃኔ ማርያም ገዳም እንደሚታወቀው የሱባኤ ቦታ እንደሆነ፣ የጸበል ቦታ እንደሆነ፣ የፈውስ ቦታ እንደሆነ ገዳሙ ያው ይታወቃል። ይልቁንም ደግሞ በዚህ በእመቤታችን በጾመ ፍልሰታ ብዙ ምእመናን ልጆቻችን፣ አባቶች፣ እናቶች፣ ሊቃውንተ ቤተ ክርስቲያን ተገኝተው እመቤታችን የሚያመሰግኑበት እመቤታችንን የልባቸውን መሻት የሚጠይቁበት ትልቅ ሱባኤ ነው። እንደ ጠበበሽ ግራ ቀኝ ሽፍቶች ከበው ሲማከሩ የእመቤታችን የቃል ኪዳን ልጆች ምእመናን ትንሣኤዋን እርገቷን ለማየት በሱባኤ እንደተወሰኑት እንደ ቅዱሳን ሐዋርያቱ ሁሉ በአንድነት በፍቅር ለሀገራችን ለኢትዮጵያ ሰላም ብሎም ትንሣኤ ለሕዝቦቿ አንድነትን ፍቅርን የሚለምኑበት ነው ጾመ ፍልሰታ። በዘንድሮም ዓመት ለሱባኤ የሚመጡ ምእመናንን ለማስተናገድ ገዳሙ ዝግጅቱን አጠናቆ የጻድቃኔ ማርያም ወዳጆችን በመጠባበቅ ላይ ይገኛል። በገዳማችን እንግዲህ በስፋት ነው አገልግሎቱም በሰዓታቱም በቅዳሴውም በመሐሌቱም እንዲሁም ደግሞ በስብከቱም በተለያየ መንፈሳዊ አገልግሎት ያው ምእመናንን ለማገልገል ገዳማችን እንደተለመደው ያው እየጠበቀ ነው ማለት ነውና ዝግጅት ተደርጓል። በገዳሙ በታችኛው በጻድቃኔ ቅድስት ማርያም ገዳም እንደተለመደው አዳራሽ አለ። ከዛ ደግሞ በተረፈ እንደሚታወቀው ምእመናን ሸራ ጥለው ነው እመቤታችንን ደጅ የሚጠኗት። ወደዚህ ምናልባት መጥተው ለማያውቁ ምእመናን ያው በገዳሙ እንጀራ በወጥ ሌሎች እንደዚህ ያሉ አይፈቀዱም። ጥሬ በሶ እንደዚህ ደረቅ ነገር ነው የሚፈቀደው። ስለዚህ በዚህ መሰረት ተዘጋጅተው ፈውስ ለማግኘት በረከት ለማግኘት ይህንን አስባችሁ ምእመናን ወደ ገዳማችን መምጣት ትችላላችሁ ማለት ነው። እንግዲህ በላይኛውም ደግሞ በቤተ ክርስቲያኑ ዙሪያ ያው ማረፊያዎች ስላሉ አዳራሽም ስላለ ይሄም እንደተለመደው የተዘጋጀ ዝግጁ ነው። አካባቢውም ሰላም ነው። ምንም ስጋት እንዳይኖር ከእመቤታችን በረከት ለማግኘት በእውነት ጾመ ፍልሰታ ደግሞ ለሁላችን ጓጉተን የምንጠብቃት በሰዓታቱ በአገልግሎቱ በውዳሴ ማርያም በቅዳሴ ማርያም ትርጉሙ ተስፋ አድርገን ሁላችንም የምንጠብቃት ነው። እንግዲህ በ13 እንደሚታወቀው የደብረ ታቦር በዓል ልዩ በሆነ አከባበር በዚሁ በገዳማችን ይከበራልና ይህንንም ታሳቢ አድርጋችሁ ጻድቃኔዋ ማርያም የአጼ ዘርዓ ያዕቆብ እመቤት ሁላችንንም እንድትባርከን በረከት እንድናገኝ ወደ ገዳማችን ለሱባኤው ያው በሰላም እንድትመጡ ነው። ትራንስፖርት ምንም ችግር እንዳይኖር ያው በተቻለ መጠን እነዚህ ሁሉ ዝግጅቶች ስላሉ ፍርሃት ሳይኖር ድንጋጤ ሳይኖር ወደ ቤተክርስቲያን ነው የምንሄደው፣ ወደ ገዳም ነው የምንመጣው። ለሀገራችን ለቤተክርስቲያናችን ለአንድነታችን ሰላም እንዲሰጠን እግዚአብሔርን ለመጠየቅ ስለሆነ ልጆቻችን ምእመናን ሊቃውንተ ቤተክርስቲያን ሁላችሁንም እየጠበቅን ስለሆነ በአንድነት እንድንጸልይ እንድንማጸን እመቤታችንን ሁላችሁም
በሰላም እንድትመጡ ጥሪ ለማስተላለፍ ነው። አመሰግናለሁ። ኑ ጾመ ፍልሰታን በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም በጋራ በፍቅር እናሳልፍ። የእናታችን የእመቤታችን የቅድስት ድንግል ማርያም የእናትነት ፍቅሯ፣ በረከቷ፣ አማላጅነቷ ከሁላችን አይለየን። ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ